እሺ እንዴት ናችሁ? አማን ነው። ከሰም ደረጀ ነኝ ከራዲካል ቲቶር ሞዴል ኤግዛም ስሪን እየሰራን ነበር። በባለፈው ቪዲዮ እስከ ጥያቄ ተራ ቁጥር 42 ድረስ ሰርተን ነበር ያቆምነው። በዚህኛው ቪዲዮ ደግሞ ከጥያቄ ተራ ቁጥር 43 እንጀምርና እስከ ጥያቄ ተራ ቁጥር 51 ድረስ ያሉ ጥያቄዎችን ለመስራት እንሞክራለን። በጣም አሪፍ ሰው ኩዌስችን ነምበር 43 ምን ይለኛል? which of the following best describes the importance of career awareness in physics education ነው የሚለኝ። እሺ ከሚከተሉት አረፍተ ነገሮች ውስጥ ስለ ኬሪር አዌርነስ ትክክለኛ ወይም ስለ ኬሪር አዌርነስ ጠቀሜታ የሚያብራራው ትክክለኛው ስቴትመንት የትኛው ነው? ኦኬ ሶ ኬሪር አዌርነስ ስንል ወደፊት ስለሚኖራችሁ ሙያ ያላችሁ መረጃ ወይም አንደርስታንዲንግ ማለት ነው። አሁን ለምሳሌ 12ኛ ክፍል ናችሁ፣ ወደፊት ዩኒቨርሲቲ ጆይን ታደርጋላችሁ፣ ከዛ አንድ ሙያ ባለቤት ሆናላችሁ አይደል? ሶ ያው እንደምታውቁት ደግሞ እያንዳንዱ ሙያ እኩል አይደለም የሚፈልገው ዲማንድ የሚያደርገው ነገር አይደል? የመጀመሪያው ዲማንድ የሚያደርገው ነገር ከኔ ፍላጎት ጋር ይሄዳል ወይ አይሄድም የሚለው ነገር መለየት ነው አይደል? ከእናንተ ፍላጎት ጋር ብቻ ሳይሆን ከችሎታችሁ ጋር አይደል? ከዛ በተጨማሪ ደግሞ የውጤታችሁ አሁን ለምሳሌ ሜዲሲን ለመግባት የተሻለ ውጤት ያስፈልጋል ከተባለ የኔ ውጤት እንዴት ነው የሚለውንም ነገር በዛው ትመረምራላችሁ አይደል? ከአካዳሚክ ፐርፎርማንሳችሁ አንጻር እነዚህ ሁሉ በአጠቃላይ ኦኬ። ለምሳሌ አንድ ሙያ መርጣችሁ ወደ ገበያው ላይ ወይም ኢንቫይሮንመንቱ ላይ ስራ አገኝበታለሁ ወይ የሚለውን ነገር ኦኬ። ይሄ ሁሉ መረጃ ወደፊት ስለሚኖራችሁ መረጃ ያላችሁ ጥቅል አንደርስታንዲንግ ምን ይባላል? ኬሪየር አዌርነስ ኦኬ። ሶ ስለ ኬሪየር አዌርነስ ጠቀሜታ ትክክለኛ ያልሆነው አረፍተ ነገር ኢት ኢዝ ኦፕሽናል ኤንድ ሃዝ ሊትል ኢምፓክት ኦን ፊውቸር ኢምፕሎይመንት ነው የሚለው። ኦፕሽናል ነው አይደለም፣ ዲስ ዴይስ እንደውም ግዴታ ነው። ኦኬ ሙያችሁን ካሁኑ መምረጥ አለባችሁ። ኦኬ በተቻለ መጠን ኦኬ። ሶ ኢትስ ኦፕሽናል ኤንድ ሃዝ ሊትል ኢምፓክት ኦን ፊውቸር ኢምፕሎይመንት ኖፕ። ኦኬ ሙያችሁን ካልመረጣችሁ ማትፈልጉት ሙያ ላይ ትገባላችሁ። ሶ እድሜ ልክ ስቃይ ነው የሚሆንባችሁ። ኦኬ ሶ እሱን በደንብ መረጃ ቢኖራችሁ አሪፍ ነው። ኤኒዌይስ ኤ መልስ አይሆንም። ቢ ኢት ኢዝ ኢሬሌቫንት ጭራሽ አያስፈልግም። ስቱደንትስ ሹድ ኦንሊ ፎከስ ኦን ዜር ቴዎሪቲካል ኖሌጅ። ይሄ ምንም ኬሪየር አዌርነስ ምናምን የሚባል ነገር አያስፈልግም። ተማሪዎች በአጠቃላይ ቴዎሪቲካል ኖሌጃቸው ላይ ብቻ ነው ማተኮር ያለባቸው። ይሄ ቀልድ ነው። ቢ መልስ አይሆንም። ሲ ኢት ሄልፕስ ስቱደንትስ አንደርስታንድ ዘ ዳይቨርስ ኬሪየር ኦፖርቹኒቲ ፕሮቫይድ ሃንድ ኦን ኤክስፒሪየንስ ኤንድ ኔትወርኪንግ ሲስተም ዳትስ ኢት። ይሄ ነው ትክክለኛ መልስ። ኦኬ ነባራዊ ሁኔታን በደንብ ማየት አለባችሁ። ኦኬ ከዛ በተጨማሪ ደግሞ ኔትወርክ ማድረግ አለባችሁ። ለምሳሌ ሐኪም መሆን የምትፈልጉ ልጆች ሐኪሞችን ሪል ሐኪሞችን ወይም ሜዲካል ዶክተሮችን ባገኛችኋቸው አጋጣሚ ሁሉ ጠይቋቸው። ኦኬ ሙያው እንዴት ነው? ምን ይፈልጋል? ተማሪ በነበሩበት ጊዜ እንዴት ነው ኤክስፒሪየንስ ያደርጉት የሚለውን ነገር በአጠቃላይ ሰርች አድርጉ። ኦኬ ዜን ትክክለኛ ከኔ ጋር ይሄዳል አይሄድም የሚለውን ነገር እንደዛ። ሶፍትዌር ኢንጂነሮች ካላችሁ ኮደሮችን ስታገኙ፣ አይቲ ባለሙያዎችን ስታገኙ ያለውን ነገር ኤክስፒሪየንስ ለማድረግ ሞክሩ። ኦኬ ሶ አወር አንሰር ኢዝ ሲ። ሶ ዲ ኢት ፕራይመሪሊ ፎከስስ ስቱደንትስ ኢንተረስት ኢን አካዳሚያ ኤንድ ኢት ሰርቭ ኖ ፐርፐዝ ኢን አድቫንስ ፊዚክስ ኖሌጅ ኢዝ ዛት ኖፕ። ሶ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። ኦኬ መልሳችን ሲ ይሆናል። ኬሪየር አዌርነስ በጣም አስፈላጊ ነው። ኦኬ ወደ ጥያቄ ተራ ቁጥር 44 እናመራለን። ሶ ኩዌስችን ነምበር 44 ምን ይለኛል? ሶ if you feel a pressure 3 times that of the atmospheric pressure when you are deep under water, okay, how high is the water level from your position? okay so አሁን ማስታወሻ ያስፈልገኛል። ሶ ማስታወሻን አዘጋጃለሁ እና ጥያቄውን ክሊር አድርግ በማድረግ እንጀምራለን ማለት ነው። እሺ ሶ ምን እያለኝ ነው ያለው? ድጋሚ ያነባዋለሁ። ኢፍ ዩ ፊል ኤ ፕሬሸር 3 times that of the atmospheric pressure when you are deep under water። ልብ በሉ ውጭ ያላችሁ ፊልም ታደርጉት ፕሬሸር አለ which is atmospheric pressure ነው። ፒኤም በለው which is ተሰጥቶናል 3 × 10⁵ ፓስካል ነው። ኦኬ ሶ ይሄም ፕሬሸር ነበር ፊልም ታደርጉት። አሁን የሆነ ስዊሚንግ ፑል ነው ብለን እናስብ። ኦኬ ሶ እዛ ስዊሚንግ ፑል ውስጥ ገባችሁ፣ ውሃ አለ። ኦኬ እዚህ ፊልም ታደርጉትን ፕሬሸር 3 እጥፍ እዚህ ጋር ፊል እንድታደርጉ ካስፈለገ ምን ያህል ጥልቀት ነው ወርታች መግባት ያለባችሁ ነው። ኦኬ ተግባባን አይደል? ሶ ምን ማድረግ እንችላለን? ቶታል ፕሬሸር ማለት 3 times the atmospheric pressure ነው እዚህ ጋር ማለት ነው፣ እዚህ ፖይንት ላይ። አሁን እኛ የጠየቅነው ምንድነው? የዚህን ሄቱን የጠየቅነው ማለት ነው። ኦኬ እዚህ ውሃ ውስጥ ስትገቡ የሆነ ሄት ወደ ውስጥ ጠልቃችሁ ቁጭ ስትሉ ኦኬ
ውጪ ያላችሁ ፊል የምታደርጉትን ፕሬሸር 3 እጥፍ ፊል ታደርጋላችሁ። ፊል እንድታደርጉ ምን ያህል ሄት ነው ወደ ውስጥ መግባት ያለባችሁ ነው። ኦኬ ሶ ቶታል ፕሬሸር ለምን ነው ቶታል ፕሬሸር ያልኩት እዚሁ ስትገቡ ፊል የምታደርጉት ፕሬሸር 2 ፕሬሸር ነው አይደል? አንድ which is ቶታል ፕሬሸር ስንል የውሃው ፕሬሸር አለ which is ሃይድሮስታቲክ ፕሬሸራችን አለ which is አይደል? ሲደመር የማን አለ? የአትሞስፌሩ አይደል? ከውሃው ላይ ደግሞ ምን አለ? አትሞስፌሩ አለ አይደል? የእሱን ፕሬሸር ነው የሚጫነው ማለት ነው። ኦኬ which is atmospheric pressure ማለት ነው። ኦኬ so that's it so በዛ መሰረት እቺን ሄቱን ነው የምንፈልገው። እሺ ስንነሳ ከጊቭን ምን ተብለናል? ቶታል ፕሬሸር ማለት 3 ታይምስ አትሞስፌሪክ ፕሬሸር አይደል? ሶ በዚህ ፋንታ ይሄን መጠቀም እችላለሁ ማለት ነው አይደል? 3 ታይምስ አትሞስፌሪክ ፕሬሸር እኮ ነው ፒኤ ፕላስ ሃይድሮስታቲክ ፕሬሸር ማለት ነው አይደል? ሶ ይሄም ስናቀናንሰው ምን ይሆናል? 2 ታይምስ ኦፍ አትሞስፌሪክ ፕሬሸር ኢዝ ኢኳል ቱ አይደል? ሶ ዲ አይ ሚን ዴንሲቲ ታይምስ ግራቪቲ ታይምስ ሄት ማለት ነው። እኛ የምንፈልገው ኤችን ነው የምንፈልገው ማለት ነው አይደል? ሶ ዴንሲቲ ኦፍ ዋተር ኮንስታንት ነው ሰጥቶናል፣ ጂም ኮንስታንት ነው ሰጥቶናል። ሶ ኤችን ማግኘት እንችላለን ማለት ነው አይደል? ሶ 2 ታይምስ አትሞስፌሪክ ፕሬሸር ሰጥቶናል which is 10 raised to 5 ኦኬ ሶ ዴንሲቲ ኦፍ ዋተር which is ሰጥቶናል አይደል? ሶሪ this one 10 raised to 3 ኪሎግራም ፐር ሜትር ኪዩብ አይደል? 10 raised to 3 ኪሎግራም ፐር ሜትር ኪዩብ ሲባዛ ይሄኛው ደግሞ 10 ሜትር ፐር ሰከንድ ስኩዌር ሲባዛ ሄት አይደል? ዩኒቶቹን ለጊዜው ስለማያስፈልጉ ነው ያወጣቸው። ኦኬ ሁሉም በሜትር ነው የተቀመጠው። ኦኬ ሶ አያስጨንቅንም ለጊዜው። እሺ ሶ ይሄን ስናባዛ ስንት ይሆናል? ቤዛቸው ተመሳሳይ ነው። ኤክስፖነንታቸው እንደምራለን። ሶ ሲደመር 1 4 አይደል? 10 raised to 4 times h is equal to 2 times 10 raised to 5 ማለት ነው አይደል? ሶ ቦth sides በ10 raised to 4 በ10 raised to 4 ባካፈል ጠፋ። h is equal to 2 times የኒውሜሬተራችንም የዲኖሚኔተራችንም ቤዛቸው ተመሳሳይ ስለሆነ ኤክስፖነንታቸውን ማቀናነስ ይችላሉ አይደል? ሲካፈል ስለሆነ ማለት ነው አይደል? ሶ 10 raised to 5 minus 4 ይሆናል ማለት ነው አይደል? ኤ ደግሞ 10 raised to 1 which is 10 ሁለት ጊዜ 10 20 20 ሜትር። ሶ የዚህን 3 እጥፍ ፕሬሸር ፊል ማድረግ ከፈለኩኝ ወደ ውስጥ ምን ያህል ሜትር መግባት አለብኝ ማለት ነው? 20 ሜትር ወደ ውስጥ መግባት አለብኝ ማለት ነው። ሶ our answer is height is equal to 20 ሜትር which is A ኦኬ መልሳችን ኤ ይሆናል። በዚህ መልኩ እናስቀምጣለን ነው። ኦኬ እሺ ጥያቄ ተራ ቁጥር 45 ላይ ደርሰናል። ምን ይለኛል? ፕሌይንግ ኤ ዳርት ጌም ቤስት ኤክስፕሌን የሚለኝ። ሶ ዳርት ጌም ታውቃላችሁ አይደለ? ሶ የተለያዩ ስኮር ፖይንቶች ያሉት እንደዚህ አይነት ሰርክሎች ያሉት አንድ መጫወቻ ነው። ኦኬ ሶ የዳርት መጫወቻ አለ አይደል? ተይዛ የምትወረወር አይደል? ሶ ከሆነ ርቀት ላይ ሆናችሁ ተወረወራላችሁ። እዚህ ጋር ስታገኙ አነስ ያለ ፖይንት ነው፣ እዚህ ጋርም በጣም ያነሰ ፖይንት ነው። ወደ ሴንተሩ በጣም በቀረባችሁ ቁጥር ሃየር ስኮር የምታገኙበት የጨዋታ አይነት ነው። ኦኬ ሶ ሁሉም ከየትም ሆናችሁ ብትወረውር ወዴት ነው ሴንተር የሚያደርገው? ወደዚህ። ሁሉም እኮ ወደዚህ ነው አይደለ የሚወረውረው፣ ግን በአጋጣሚ እዚህ ጋር ፖይንት ታደርግ ትችላለች እዚህ ጋር። ኦኬ እሺ ሶ ፕሌይንግ ኤ ዳርት ጌም ቤስት ኤክስፕሌን ኤ ኮንከረንት ቬክተርስ። ትክክል አይደል? ላይን ኦፍ አክሽናቸው አንድ ተመሳሳይ ፖይንት የሆኑ ቬክተሮች ምን ይባላሉ? ኮንከረንት ቬክተርስ አይደል? ለምሳሌ አንዱ ወደዚህ ሊገፋ ይችላል፣ አንዱ ከዚህ ወደዚህ ሊስብ ይችላል አይደል? እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል አይደል? ነገር ግን ላይን ኦፍ አክሽናቸው ምንድነው? እቺ ፖይንት ናት አይደል? ላይን ኦፍ አክሽናቸው እቺ ፖይንት ናት። ኦኬ ሶ ከዚህ ጋር የሚገናኘው ማን ነው? ኮንከረንት ቬክተርስ። እሺ ፓራሌል ቬክተርስ ነው። ኮሊኒየር ቬክተርስ። የኮሊኒየር ቬክተርስ ደግሞ አንድ ላይን ላይ አንድ ተመሳሳይ ላይን ላይ አክት የሚያደርጉ ቬክተሮች ናቸው። ሶ ከዚህ ጋር አይገናኝም። ኮፕላናር ቬክተርስ አይገናኝም። ሶ መልሳችን ኤ ነው። ኦኬ መልሳችን ኤ ነው። እሺ ጥያቄ ተራ ቁጥር 46 ላይ ደርሰናል። ምን ይለኛል? ዘ ቨርቲካል ኮምፖነንት ኦፍ ፎርስ አክቲንግ አት አን አንግል ኦፍ 37 ዲግሪ ቱ ዘ ሆሪዞንታል ኢዝ 12 ኒውተን። እሺ ጥያቄው ምንድነው? ዋት ዊል ቢ ዘ ማግኒቲዩድ ኦፍ ዘ ፎርስ ኤንድ ኢትስ ሆሪዞንታል ኮምፖነንት ሪስፔክቲቭሊ ነው የሚለኝ። እሺ ሶ ማስታወሻዬን በዚህ መልኩ አዘጋጃለሁ። ኦኬ ሶ ምንድነው እያለኝ ያለው? አት አን አንግል ኦፍ 37 ዲግሪ ፍሮም ዘ ሆሪዞንታል አክት እያደረገ ያለ የሆነ ፎርስ አለ ኤፍ እንበለው። ኦኬ እሺ ሶ ምን እያለኝ ነው? the vertical component of the force acting at an angle of 37 degree is 12 ኒውተን። በጣም አሪፍ። ሶ ቬክተር ሪዞሉሽን ላይ ዲስከስ እንዳደረግ ነው ይሄ አፕላይድ የተደረገው ፎርስ አት አን አንግል ነው አክት እያደረገ ያለው። ምን ይኖረዋል ማለት ነው? ኤክስ ኮምፖነንት ይኖረዋል። ይሄኛውን ኤፍ ኤክስ ልበለው አይደል? ይሄን ደግሞ ቨርቲካሊ አክት የሚያደርገውን የአፕላይድ የዚህን ኮምፖነንት ቨርቲካል ኮምፖነንቱን ኤፍ ዋይ በለው። አሁን ኤፍ ዋይ ሰጥቶኛል ስንት ነው? 12 ኒውተን ነው። እሺ ጥያቄው ምንድን ነው? what will be the magnitude of the force? የዚህ ኤፍ ማግኒቲዩድ and its horizontal component of respectively fx። ስለዚህ የጠየቅነው ማን ነው? ኤፍ የፎርስን ማግኒቲዩድ እና የሆሪዞንታል ኮምፖነንቱን ማግኒቲዩድ ነው የጠየቅነው ማለት ነው። ኦኬ
እሺ ሶ አሁን ሳይን ቴታ ስንል which is opposite over hypotenuse አይደል? ሶ ሳይን 37 ዲግሪ ማለት ኦፖዚት ሶ በእኛ ኬዝ ማን ነው f5 which is 12 አይደል? 12 ኦቨር ሃይፖተነሳችን ማን ነው ኤፍ ነው። ኦኬ ሶ አሁን ሳይን 37 ኮንስታንት ነው። ይሄንን እናውቃለን አይደል? ሶ ኤፍ ማለት ኤፍ ኢዝ ኢኳል ቱ 12 ሲካፈል ለሳይን 37 ይሆናል ማለት ሳይን 37 ዲግሪ ማለት ሶ 12 ኦቨር ሳይን 37 ዲግሪ which is 0.6 አይደል? ሶ 12 ሲካፈል ለ0.6 which is ስንት ይሆናል ማለት ነው 20 ይሆናል ማለት ነው። ይሄ ማካፈል አትችሉም። እሺ እንዴት ነው የምናካፍለው? 12 ሲካፈል 0.6 ማለት 6 አስረኛ አይደል? ሶ 12 ማለት 12 አንደኛ ሲካፈል 0.6 ማለት 6 አስረኛ። ይሄ በጣም ማይነር የሆነ ነገር ነው፣ ግን ሚስ ታደርጉታላችሁ ብዬ ስለማስብ ነው። ሶ እንደምናውቀው ኤ ኦቨር ቢ ሲካፈል ለሲ ኦቨር ዲ ማለት which is ኤ ኦቨር ቢ which is 12 አንደኛ ሲባዛ ዲ ኦቨር ሲ አይደል? which is ዲ ማለት ይሄ ነው። ስለዚህ 10 ስድስተኛ አይደል? ሶ በ6 1 በ6 2 ሶ ለጊዜ 10 20 ማለት ነው አይደል? ሶ በዚህ መልኩ ሰራላችሁ። ሶ 20 ነው የተሆነ ማለት ነው። እሺ ሶ የመጀመሪያችንን መለሰን። ሶ ኤፍ ኤክስ ወይንም ሆሪዞንታል ኮምፖነንትን የፈለግነው። እሺ ሶ ኮስ 37 ዲግሪ ማለት ኮስ ቴታ ማለት አድጀሰንት ኦቨር ሃይፖተነስ አይደል? ሶ አድጀሰንታችን ማን ነው? ኤፍ ኤክስ ኦቨር ሃይፖተነሳችን ኤፍ ነው አይደል? ሶ ኤፍን ምን አለን? አሁን አገኘን አይደል? አገኘን ማለት ነው ሲካፈል ለ20 ማለት ነው አይደል? ሶ እኛ የምንፈልገው ማን ነው? ኤፍ ኤክስ። ሶ ኤፍ ኤክስ ኢዝ ኢኳል ቱ 20 ሲባዛ በኮስ 37 ይሆናል ማለት ነው። ስንት ነው ማለት ነው? 20 ሲባዛ ኮዛይን 37 which is 0.8 አይደል? ሶ ይሄን ስናባዛ 8 አስረኛ ነው። በ10 1 በ10 2 2 ጊዜ 8 16 ኒውተን። ኦኬ ሶ መልሳችን 20 ኒውተን እና 16 ኒውተን የሚል መሆን አለበት ማለት ነው። ኦኬ ሶ 20 ኒውተን which is B ማለት ነው። ኦኬ መልሳችን B 20 እና 16። ኦኬ ሶ መልሳችን B ይሆናል። ምን አደርጋለሁ እዚህ ጋር ቢ ይላል ማለት ነው። ኦኬ እሺ ጥያቄ ተራ ቁጥር 47 ላይ ደርሰናል። ምን ይለኛል? for what value of c lying on the x axis does if a dot b minus c is equal to 0 ተብሎ የኤ ዋጋ ተሰጥቶናል፣ የቢ ዋጋ ተሰጥቶናል። እሺ ሶ እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ኦኬ ሶ አሁን አንድ ሲ የሚባል ቬክተር አለ። ኦኬ ሶ ሶስት ቬክተሮች አሉ ብለን እንጀምር። ሶ የኤ ዋጋ ስንት ነው? 5 in the i minus 3 in the j plus 4 in the k direction ነው። እሺ ሌላ ቢ የሚባል ቬክተር አለኝ። ሶ ቬክተር ቢ ደግሞ 2 in the i plus 4 in the j minus 5 in the k direction ነው። እሺ ሶ ሲ የሚባለው አንድ ማናውቀው ቬክተር ኦኬ ኦንሊ አክት የሚያደርገው ወይም ኮምፖነንት ያለው ማን ላይ ነው? ኤክስ ላይ ብቻ ነው። ኦኬ which is ኤክስ እንበለው አይደል? ኤክስ in the i direction ኦኬ ሲደመር 0 ኢን ዘ ጄ ወደ ዋይ አክሲስ ምንም አይነት ኮምፖነንት የለውም፣ ፕላስ ወደ ኬ ምንም አይነት ኮምፖነንት የለውም። እንደዚህ ብለን ማስቀመጥ እንችላለን ማለት ነው። እሺ ሶ በዚህ መረጃ መሰረት ሶ የመጀመሪያ መረጃችን ይሄ ነው። ሌላ የተሰጠን ምንድነው? ኤ ዶት ቢ ማይነስ ሲ ኢዝ ኢኳል ቱ 0 ነው ተብለናል። ኦኬ ሶ እኛ አሁን የሲን ዋጋ ነው የሲን ነው የተጠየቅነው ማለት ነው። ኦኬ ሶ ይሄ እንዴት አድርጌ መጻፍ እችላለሁ? ኤ ዶት ቢ ማይነስ ኤ ዶት ሲ አድርጌ መጻፍ እችላለሁ አይደል? ይሄ እንደዚህ አድርጌ መጻፍ እችላለሁ ኢዝ ኢኳል ቱ 0 ማለት ነው አይደል? ሶ ይሄን ወደዚህ በወስደው ኤ ዶት ቢ እና ኤ ዶት ሲ እኩል ናቸው ማለት ነው አይደል? ሶ ኤ ዶት ቢን ስፈልግ which is ተመሳሳይ ኮምፖነንቶቹ ፈልጉ ምን ማባዛት አይደል? ሶ 5 ጊዜ 2 10 አይደል? ሲደመር ኔጌቲቭ 3 ሲባዛ በ4 which is ኔጌቲቭ 12 ሲደመር 4 ሲባዛ ኔጌቲቭ 5 which is ኔጌቲቭ 20 is equal to a dot c አይደል? ሶ a dot c ሳደርግ ደግሞ ልብ በሉ 5 ሲባዛ x 5x አይደል? ሲደመር 0 ሲባዛ ኔጌቲቭ 0 ነው አይደል? 0 ሲባዛ በ4 0 ነው። ሶ የመጻፍ አይጠበቅብኝም ማለት ነው። ኦኬ እሺ ሶ 10 ሲቀነስ 12 ይሆናል። ሲቀነስ 20 is equal to 5x አይደል? ሶ 10 ሲቀነስ 12 which is ኔጌቲቭ 2 ኔጌቲቭ 2 ሲቀነስ 20 which is ኔጌቲቭ 22 is equal to 5x አይደል? ሶ ቦት ሳይድስ በ5 ብናካፈል ኤክስ ኢዝ ጎይንግ ቱ ቢ ኔጌቲቭ 4.4 ይሆናል ማለት ነው። የኤክስን ዋጋ አገኘን። ሶ ቅድም ስንነሳ ሲ ወደ ኤክስ ያለው መጠን ወይም ማግኒቱድ ውስጥ ነው ኔጌቲቭ 4.4 ኢን ዘ አይ ዳይሬክሽን። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? ኔጌቲቭ 4.4 ኢን ዘ አይ ዳይሬክሽን which is
ዲ። መልሳችን ምን ይሆናል? ዲ ይሆናል ማለት ነው። በዚህ መልኩ እናስቀምጣለን። እሺ ጥያቄ ተራ ቁጥር 48 ላይ ደርሰናል። ምን ይለኛል? what will be the value of m such that vector a is equal to 6 in the i minus 4 in the j and 3 in the k and vector b is equal to 2 in the i plus m in the j minus 2 in the k direction። እሺ ሶ አሁን የጠየቅነው m እንፈልጉ ነው የተባልነው። ሶ if the two vectors are perpendicular ነው የሚለኝ። እሺ ሶ አሁን ቬክተር ኤ እና ቬክተር ቢ ምንድን ናቸው? ፐርፔንዲኩላር ናቸው። የቬክተር ኤ ቫልዩ ተሰጥቶኛል which is የቱ ጋር ነኝ? እዚህ ጋር አይደል? so which is 6 in the i minus 4 in the j plus 3 in the k direction and vector b 2 in the i plus m in the j minus 2 in the k direction። so ሁለቱ ቬክተሮች ደግሞ ምንድን ናቸው? ፐርፔንዲኩላር ናቸው ተብለናል። እሺ so አሁን ኤ ዶት ቢን ብንፈልግ which is ስንፈልግ ምንድን ነው የምናደርገው? ወደ ተመሳሳይ ዳይሬክሽን ያሉትን እናባዛለን አይደል? 6 ጊዜ 2 12 አይደል? ማይነስ 4 ሲባዛ ኤም ማይነስ 4 ኤም 3 ሲባዛ ኔጌቲቭ 2 which is ኔጌቲቭ 6 ነው ማለት ነው። ኦኬ ሶ ሁለት ቬክተሮች ደግሞ ፐርፔንዲኩላር ከሆኑ ዶት ፕሮዳክታቸው ምን ይሆናል? ዜሮ ይሆናል አይደል? ምክንያቱም ኤ ዶት ቢን ስንፈልግ ምን ነበር የምናደርገው? ማግኒቱድ ኦፍ ኤ ሲባዛ ማግኒቱድ ኦፍ ቢ ሲባዛ ኮስ ቴታ። አሁን በእኛ ኬስ ኮስ 90 ዲግሪ አይደል? ኮስ 90 ማለት ምንድነው? ዜሮ ነው። ሶ ይሄን በአጠቃላይ አባዟል ዜሮ ነው ማለት ነው። ኦኬ ሶ 0 is equal to 12 ሲቀነስ 6 which is 4 minus 4m ሆነ ማለት ነው አይደል? ሶ ይሄን ወደዚህ ወስደው 4m is equal to 6 ነው ይሄ አይደል? ሶ 12 ሲቀነስ 6 ነው ማለት አይደል? ሶ 4m is equal to 6 ማለት ነው አይደል? ሶ both sides በአራት ባካፍል ስንት ይሆናል? m is equal to 6 over 4 ሆነ ማለት ነው። ኦኬ ሶ 6 over 4 የሚል እፈልጋለሁ እዚህ ውስጥ መጣና 6 over 4 የለም አይደል? ሶ እስቲ ላካፍል በሁለት 3 በሁለት 2 3 over 2 3 over 2 የሚልም የለም በሌላ ፎርም ነው የተቀመጠው አይደል? ሶ 3 over 2 ማለት 3 ሲካፈል ለ2 አንድ ጊዜ 2 2 አይደል? 3 ሲቀነስ 2 1 ሶ 10 ሲካፈል ለ2 5 ሶ 1.5 አይደል? which is 1.5 this is the value of m ማለት ነው። this is the value of m ሶ መልሳችሁ ምን ይሆናል? ሲ ይሆናል ማለት ነው። መልሳችን ሲ ይሆናል። እሺ ጥያቄ ተራ ቁጥር 49 ላይ ደርሰናል። ምን ይለኛል? the resultant of two vectors a and b is square root of 160 when the angle between them is 120 degree። እሺ if the angle between them is 60 degree the resultant would be square root of 90። እሺ what is the value of b if the value of a is 5 ሜትር ነው የሚለኝ። እሺ ሶ አሁን ሁለት ቬክተሮች አሉ ቬክተር ኤ እና ቬክተር ቢ የሚባሉ። ኦኬ ሶ ቬክተር ኤ እና ቬክተር ቢ የሚባሉ ሁለት ቬክተሮች አሉ። በመካከላቸው ያለው አንግል 120 ዲግሪ በነበረበት ሰዓት ሪዛልታንታቸው ስንት ነበር? ስኩዌር ሩት ኦፍ 160 ዲግሪ ነበር። ኦኬ ሶ አሁን በመካከላቸው ያለው አንግል 60 ዲግሪ ሲሆን እንደገና ሪዛልታንታቸው ስንት ሆነ? ስኩዌር ሩት ኦፍ 90 ዲግሪ ሆነ። ሶ የቢ ቫልዩ ስንት ነው? ኢፍ የኤ ቫልዩ 5 ሜትር ከሆነ ነው። ኦኬ ሶ እንደዚህ ጥያቄዎች ለመስራት የምንጠቀምበት ህግ ኮዛይሎ ነው። ኦኬ ምን ይለኛል? አር ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ሲደመር ቢ ስኩዌር ሁለቱ ቬክተሮች ማለት ነው ሲደመር 2 ዋይዝ ኦፍ ኤ ቢ ኤን ኮስ ቴታ በመካከላቸው ያለው አንግል ማለት ነው። ኦኬ ሶ አሁን በመካከላቸው ያለው አንግል 120 ዲግሪ ያለ ስንት ነበር? ስኩዌር ሩት ኦፍ 160 አይደል? ሶ ስኩዌር ሩት ኦፍ 160 ይታያል አይደል? ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ኤ ስንት ነው? 5 ነው ተብለናል 5 ሜትር። ሶ 5 ስኩዌር ሲደመር ቢን አናውቅም የቢን ቫልዩ ነው የምንፈልገው ሲደመር 2 ዋይስ ኦፍ ኤ ስንት ነው? 5 ነው። ሶ ቢን አናውቀውም። ኤንድ ኮስ ቴታ ኮስ ስንት ነው? 120 ዲግሪ። ኮዛይን 120 ዲግሪ ደግሞ ማለት ልብ በሉ ሰከንድ ኳድራንት ላይ ነው ያለው ማለት ነው አይደል? ሶ እዚህኛው ኳድራንት ላይ የኤክስ ቫልዩ ምንድነው? ኔጌቲቭ ነው። የዋይ ቫልዩ ብቻ ነው ፖዚቲቭ አይደል? ሶ 180 ሲቀነስ 120 ስንት ይሆናል? 60 ዲግሪ አይደል? ኮስ 60 ዲግሪ ደግሞ ማለት ስንት ነው? ከሳይን 30 ጋር እኩል ነው which is 1/2። ነገር ግን ምን እናደርጋለን? ሰከንድ ኳድራንት ላይ ስለሆነ ኔጌቲቭ እንጨምርበታለን። ኔጌቲቭ 1/2 ማለት ነው። ኦኬ ሶ በኮስ 120 ዲግሪ ፋንታ ኔጌቲቭ 1/2ን አስገባለሁ ማለት ነው። ኦኬ ሶ ይሄ ስኩዌር ነው። ስኩዌር ሲባዛ ስኩዌሩ ይጠፋል አይደል? ሶ 160 እኩል ነው 25 ሲደመር ቢ ስኩዌር ሲደመር ይህን ሁለት በዚህ በሁለት ባጠፋ ምን ይሆናል? ኔጌቲቭ 5 ቢ ይሆናል ማለት ነው አይደል? ኔጌቲቭ 5 ቢ ይሆናል ማለት ነው። እሺ ሶ እቺን ወደዚህ ባመጣት which is 160 ሲቀነስ 25 which is 135 is equal to
ቢ ስኩዌር ማይነስ 5 ቢሆናል። ይህን ማን እንበለው? ኢኩዌሽን 1 እንበለው። ያው ይህን ኢኩዌሽን 1 እንበለው። ሌላ ጊቭን ደግሞ ተሰጥቶኛል። በመካከላቸው ያለው አንግል ደግሞ ስንት ሲሆን? 60 ደግሞ ሲሆን ተሰጥቶኛል አይደል? ሶ ተመሳሳይ ፕሮሲጀር እከተላለሁ which is square root of 90 በመካከላቸው ያለው አንግል 60 ዲግሪ ሲሆን ኦኬ ሪዛልታንታችሁ ስንት ነበረ? ስኩዌር ሩት ኦፍ 90 ነበር። ኦኬ ሶ አር ስኩዌር ኢዝ ኢኳል ቱ ኤ ስኩዌር which is 25 ነው ሲደመር ቢ ስኩዌር ሲደመር 2 ዋይዝ ኦፍ ኤቢ ኤ 5 ነው። ቢን አናቅም። አሁን ኮስ 60 ኮዛይን 60 ቅድም ስንፈልግ አውቀናል አይደል? ከሳይን 30 ጋር እኩል ነው which is 1/2 ማለት ነው። ፖዚቲቭ 1/2 ይሆናል ማለት ነው አይደል? ሶ በሁለት አንድ በሁለት አንድ ሶ 5 ቢሆናል ማለት ነው። ኦኬ 3 ይሆናል ይሄ ማለት ነው። 90 እኩል ነው 25 ሲደመር ቢ ስኩዌር ሲደመር 5 ቢሆናል ማለት ነው። ሶ እቺኛው ወደዚህ ባመጣት 90 ሲቀነስ 25 which is 65 is equal to b square plus 5b ኦኬ ሶ ይሄን ማን በለው ኢኩዌሽን 2 አል ነው ማለት ነው። ይሄን ኢኩዌሽን 2 አል ነው። አሁን ሁለቱን ኢኩዌሽኖች ብንደምር እዚህ ጋር -5b አለ እዚህ ጋር 5b አለ ይጣፋል ማለት ነው አይደል? ሶ ቀጥታ ብንደምራቸው 135 ሲደመር 65 which is ምን ይሆናል? 200 እኩል ነው b ስኩዌር ሲደመር b ስኩዌር 2b ስኩዌር -5b + 5b which is 0 ሆነ ማለት ነው አይደል? ሶ ቦት ሳይድስ በሁለት ባካፈል ቢ ስኩዌር ኢዝ ኢኳል ቱ 100 ማለት ነው አይደል? ሶ ቢ ለማግኘት ስኩዌር ሩት መክተት ነው which is 10 ሜትር ይሆናል ማለት ነው። ሶ this is the value of b ማለት ነው። ኦኬ the value of b 10 ሜትር። ሶ መልሳችን ምን ይሆናል ማለት ነው? 10 ሜትር የሚለው which is a ይሆናል ማለት ነው። መልሳችን a ይሆናል። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 50 ደርሰናል። question number 50 ይታያል አይደል? እሺ which of the following is not correct about momentum? ስለ ሞመንተም ትክክለኛ ያልሆነው አረፍተ ነገር የትኛው ነው? ኤ the total linear momentum of an isolated system remains constant ትክክል ነው። ቢ impulse is the change in momentum which is ትክክል ነው አይደል? impulse momentum theorem ላይ ያየ ነው ማለት ነው። እሺ ሲ impulse and momentum have the same unit ይሄም ትክክል ነው አይደል? ምክንያቱም impulse ስንል which is f change in t is equal to m change in v ነው ያልነው አይደል? ሶ ኤፍ ስንል which is mass times acceleration አይደል? ኪሎግራም ሲባዛ ሜትር ፐር ሰከንድ ስኩዌር ታይምስ ቼንጅ ኢን ቲ ማለት ሰከንድ ነው አይደል? ሶ የሰከንድ በሰከንድ ይጣፋል። ሶ ኪሎግራም ሜትር ፐር ሰከንድ which is እዚህ ጋር ምንድነው ኪሎግራም ሲባዛ ሜትር ፐር ሰከንድ። ኦኬ ተመሳሳይ ዩኒት ነው ያላቸው እሱም ትክክል ነው። ሶ ኤ ቢ እና ሲ ትክክለኛ ስቴትመንት ናቸው። ቢ ስለዚህ ዲ ነው መልሱ ማለት ነው አይደል? ሮንግ ዩኒት ስቴትመንት። ሊኒየር ሞመንተም ኢዝ ዘ ማስ መልቲፕላይድ ባይ ኢምፐልስ ኢዝ ዛት ኖ። ሶ መልሳችን ዲ ነው which is the wrong statement። እሺ ጥያቄ ተራ ቁጥር 51 ላይ ደርሰናል which is the last question for this video. So in aerospace engineering the stability of satellite in orbit ensured by እሺ air friction no Newton's law of motion and gravitational force ትክክል። ሲን ቼክ ናርክ ኤሌክትሮማግኔቲክ ሺልዲንግ no ሌዘር ፕሮዳክሽን። ሶ መልሳችሁ ምን ይሆናል? ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። በጣም አሪፍ በርቱልኝ። ሶ ለዚህኛው ቪዲዮ ያዘጋጁላችሁ ጥያቄዎች እነዚህን ይመስሉ ነበር። በሚቀጥለው ቪዲዮ ካቆምበት እንቀጥላለን which is ከጥያቄ ተራ ቁጥር 52 እንጀምራለን ማለት ነው። ኦኬ ከጥያቄ ተራ ቁጥር 52 ጀምረን የቀሩትን ጥያቄዎች መስራት እንቀጥላለን። በርቱልኝ፣ አጥኑ፣ ጎብዙ። ኦኬ የፈተና ጊዜያችሁ እየደረሰ ነው። ያልገባችሁ ጥያቄ ካለ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው